አለመፈለግ መብት ነው። እኔን ግን ከልጅ ልጆቼ የመነጠል ግን መብት የለ። ያልገባ አንተ እሱ ነው። ኤኒታይም እዛ ቤት ውስጥ የመሄድ የመብላት የመጠጣት ከልጆቼ ጋር የመጫወት ልጆቼ ጋር እግሬን ሰቅዬ ቦቅቦቅ ማለት መብት አለ። ያ ለልጆቹ አስጊ የሆነ ነገር ከአንተ ጋር ግን አንገናኝ። እኔ እናንተ በሩቁ በመንገድ ላይ ራሱ መገናኘት የለብንም። የምትጠየቀው ስለ ልጆችና ስለ ኤክስ፣ አንተ የምታወራው ስለ እኔ። መንግስትም የጠየቀልህ ምንድነው? ታሰጋለች? አዎ ታሰጋኛለች። ለልጆቹ ነው ያልከው። ለልጆቹ ስለምታሰጋኝ ስትል እንደዛ ከሆነ እናያለን ተብለሃል። የሚታየው ደግሞ የኔ እናንተ ችግር እንጂ እኔና ለልጅ ልጆቼ ዳንጀረስ ስለሆንኩኝ አይደለም። ከአንተ ጋር ግን እኔ ቢጠይቁኝ ራሱ አይ እኔ እሱን በምንም አንገናኝም። አይኖ የልጅ ልጆቼ አባት ነው። በተረፈ ግን እኔ እና እሱ ምንም ግንኙነት የለንም የሚል መልስ ነው የምሰጣቸው። ነው። ስለዚህ በቃ ውሸቱ ይቅር። ዝም ብለህ ቲክቶክሽን ሸቄ በቃ ከዚህ በኋላ ፍሪ ነሽ ስራ እስከምትይዥ ድረስ፣ ካልሆነ ትከፍያለሽ። ይሄን ያለ ምንም የምንከራከርበት ነገር የለም። ገባሽ? አሁን ደግሞ የምንከራከርበት ነገር የለም። ምንም የምንጎዳበት ነገር አይደለም። ይሄ ለማሳመን የምንከራከርበት ነገር አልነበረም። ታዲያ ለምን ለማሳመን ታዲያ ጠበቃ ለምን አለስክም? እንደዚሁ ብር ባከን ልናባክን ነበር። ምንም የሚያደርገው ነገር የለም። ገባሽ? ልጆቹ እናት ናት፣ እኔ ልጆቹ አባት ነኝ። የእሷም ጠበቃ መታ ምንም ያደረገችው ነገር የለም። እኔም ጠበቃ ይዤ ብሄድ ምንም የማደርገው ነገር የለም። አያደርግም። የኔ ነው ውሳኔ። ውስብስብ ኬዝ ላይ ነው እኮ ሰው ጠበቃ የሚይዘው እንጂ በዛኛውም ደግሞ ምንም የተለየ ነገር ሊፈጥር አይችልም። የኔና የእሷ ሁለታችንም 50% ስልጣን አለን በሁለቱ ልጆች። ምንም የሚቀይሩት ነገር የለም። ጠበቃዎቹ ዝም ብለው ሊያወሩሽ ይችላሉ እንጂ ምንም ለአንቺ ምንም ያመጡት ለውጥ የለም። ናይ በጣም ውስብስብ በሆነ ኬዝ ላይ ጠበቃ ያስፈልጋል። ለምን ህጉን እየጠቀሰልህ ምናምን። ይሄ ኖርማል ላይ እኮ ኢትሶ ኖርማል ነበር። ገባ? እና ቀድመን ምንም ነው እንኳን እየተበቀሉት ነው እንዴ ልጁን? ግን እኔ የምለው ሄለን ወደኛ ሳይድ ነሽ እንዴ? ምንድነው ቲቪ እየሰራች ያለችው? ምንም እኮ የተከራከርነው ነገር የለም። በልጆችም ዙሪያ እንትን የሰጠዋቸው ምርጫ የሰጠዋቸው ወይኔ ጋ ይደጉ ወይ እሷ ጋር ማደግ ከሁለት አንዱ፣ ወይ እንደዚህ ወሰን ሁለት ቦታ እንዲያርጉ አልፈልግም፣ ወይኔ ጋ ወይ እሷ ጋር በቃ አለቀ። በዚህ ነው የተሰቀው። ምን ብለሽ ከጠበቃ ጋር ተከራከር ያለሽ? አሁን ይሄ ናይ አስፈላጊ አልነበርም። በጣም ውስብስብ በሆነ ኬዝ ላይ ምናምን ነው እንደዚያ ነገር የሚያዙ። ይሄ እኔ ጋር 2 ሳምንት እሷ ጋር 2 ሳምንት ይሄን አልስማማም አልኩ። ምንም ማድረግ አይችሉም። መብት ስላለኝ ካልተስማሙ አልተስማማም። የምስማማው በ2 ሳምንት አንዴ ወይ በሳምንት እንደዚህ እኔ ጋር ወይ መተው ታያለች ወይ እሷ ጋር ሄጄ አያለው ምናምን በቃ ሌላ ምንም ነገር የለም። እኔ ባልኩት ወይ ነው የሚሄዱት እነሱ። ለምን አንቺ አስገድደው ነው አንተ 2 ሳምንት እሷ 2 ሳምንት ማድረግ አይችሉም። ዳኛው ራሱ እንደዛ ማድረግ አይችልም። እንኳን ጠበቋ ማለት ነው። ላክፋል ሲያልቅ ለምን ጭልም እላለሁ በመሀል ላይ ነው። አሁን ማሸነፍ አለብህ ወይ ማሸነፍ አለብኝ ፋኒ በሲሪየስ። ከዛም ቅጣት ጥያቄ ወይም ደግሞ እናል የህዝቡ እንትን ጊፍተር ነው የሚታየው። አንተም ካሸነፍ እሺ። እግዚአብሔር እንደዚህ አይነት ደደብነት እኔ በህይወቴ አይቼም ሰምቼም አላውቅም። አይ ዶንት ኖ ሄለን የምትባል ሴት ነው ግራ እየገባችኝ ትሪፕል ላይ ይጠቀም እስኪ ደብል ምንድነው ነገሩ? አልገባኝም። ይሁን ያመለጠኝ ኢንፎርሜሽን አለ ወይም የሆነ ነገር አለ። እኔ ምንም የዚህ አልገባኝም።
በመኒጋን 1500 ከገባን አንድ 5 ሰው መኒጋን ብቻ 10 ሺህ እንገባለን። ከዛ ሄዱ ርስ ራስሽ ማቼ እንዴት ያንቺ ነው ምንድን ነው ግን ገብቷችኋል? ግን የሚናገረው ልጁ ሌላ አካውንታለሽ እንዴ? ማን ያለው? አይቼው አላውቅም። ይሄንን ጋይስ ወይ እኔ ነኝ እዚህ ሀገር የምኖረው። ምንድን ነው ነገሩ? አልገባኝም። ምንም በጣም እኔ አልገባኝም። አይስወር እኔ አልገባኝም። በቃ እኔ ራሱ እየተደናበርኩኝ ነው። ጋይስ 7 አበባ አቦ 7 አበባ ጋይስ ትሪፕል እንዳይቀር እንዴት ነው የምለው? የሚመጣ ነገር የለም። በ30 ሺህ ቅጣት በ30 ሺህ ቅጣት ትሪፕል እንጠቀመው እስኪ። 7 አበባ ከለምኜ ካጣሁኝ ተስፋ ልቆርጥ ነው ማለት ነው። ይሁን እንዴ 7 አበባ ጋይስ አውዝ ብላ ምነጅኝ። ቆይ ራሴን ስለበላ ትንሽ ልቀቅምና አንድ ላይ እስኪ ላስብ። ምንድን ነው ነገር ምንድን ነው? ጀርመን ህዝቡ ተቀይሯል። ሰዎች የላቸው ሰላምዬ ግላበለሰጠች ትሪፕል ጋይስ ትሪፕል አይስወር ወይኔ ያልገባኝ ነገር አለ። ወይ የተሸወድክ ማለት የዚህን ያህል እንደዚህ ካወራ ልጁ ምኑን ተማምኖ ነው? ቴንኪው ሁላችሁንም ቴንኪው ብያለሁ። ያንቺ ግን እንዴ ቋንቋ ለማወቅ እንደዚህ ደደብ ያደርጋል? አረ ወረቀቱ ነገ ተርጉሙለት። ልጅ ምን እየደ ምን እየመጣበት እንደሆነ አጠገቡ ማንም የለም እንዴ? ይሄ የሚኖርበት ወይ የአንተ ቤት ነው ብለውት። አሁን እኔ የሚመስለኝ እውነትም ይሄ ልጅ ጀርመንኛ አይችልም ይመስለኛል። ምንም አይችል። ለነገሩ በጣም ከባድ ነው እዚህ ሀገር 10 ዓመት አይደለም 20 ዓመት ብትኖርም በጣም ከባድ ነው። ይሄ ቤት ያንተ ነው ብለውታል። እንዳልሆነ ደግሞ ራሱ ፍርድ ቤት እኮ ተናግሯል። የት ነው የምትኖረው ሲባል እነዚህ ዳቁኖች ድርጅቶች አስጠግተውኝ ነው የምኖረው። ቤት የለኝም። ኦኬ ቤት የለም፣ ስራ የለኝም፣ ትምህርት ጻፍሽ ብሳለ የለኝም። ታዲያ ምንድን ነው የምትሰራት? ስለዚህ በቃ ለጊዜ በቃ እሺ ልጆቹን ትፈልጋል? አልፈልግም። 2 ሳምንት አልፈልግም እንኳን ቢል እንኳን ራሱ እፈልጋለሁ እንኳን ቢል ራሱን የቻለ ሌላ ጣጣ አለው፣ ጥያቄ አለው። ቁጭ ብለህ ታሳድጋለህ ሊባል አልፈልግም ማለት ለምንድን ነው ሲባል ልጆቹ 2 ቦታ ማደግ የለባቸውም። ልክ ዩቱብ ላይ እንዳለው ማለት ነው። 2 ቦታ ማደግ የለባቸውም። ይህንን ምክንያት ያቀረበው ሲባል እሷ ጋር ይደጉ አለ። እድሉን ለእሷ ተሰጥቼዋለሁ። እንዴ ከእሷ ጋር እኮ ችግር አለብኝ ብላ ስል እንዴ እኔ ታዲያ ከእሷ ጋር ችግር አለብኝ ማለት እሷ ጥሩ እናት አይደለም። ጥሩ እናት አይደለች መቼ አልኩኝ? ጥሩ እናት ናት ብሎ አለ። አይ እኔማ ከሳምሪ ጋር ቁጭ ብለን ማውራት ማለት ይህን ነገርማ ወይ ራሱ ሄዳ ታስረዳው እንደ ድሮ ሄዳ ትተርጉምለት። የቋንቋ ችግር አለ
ወይ የሆነ የተሸወርነው ነገር አለ ወይ ከዚህ አሁን ከዚህ ስቴፕ በኋላ እኮ በነገራችን ላይ ከዚህ ስቴፕ በኋላ እኮ ለውጥ እኮ ካላመጣ ይሄ ልጅ በህይወቱ ላይ ሌላ ጣጣ እኮ ነው የሚመጣው። አሁን ደግሞ ሌላ ጣጣ ሲመጣ ደግሞ እንዲያረጉኝ ሊለን ነው። ምክንያቱም ህጉ ነው ያንን ነገር የሚፈጽመው። ከዚህ በኋላ ሁሉ ነገር እኛ እንጠየቃለን። ያው ይሄ የሰጡት አፕ አለ አይደለ? ቴሌፎን የሚጻጻፉበት እሱ ነው ሪፖርት የሚያደርገው። ከዛ ህግ ነው የራሱን ውሳኔ የሚወስነው። ህግ ነው። እኛ ግን አይደለንም። እኔ በበኩሌ ከዛ በኋላ ሳምሪ ወታይን ነገር እንደ ልማዳችን ለነገሩ ልጆቹ ከሶሻል ሚዲያ ቀርተዋል። ማንም ስለማንም አያገባው ምንም። እኔም ራሴ አሁን የመጨረሻ ኢንፎርሜሽን ነው። ልጆቹን በተመለከተ ምንም አይነት ኢንፎርሜሽንን መስጠት አይቻልም። ልጆቹን በተመለከተ ከስዕል ያለፈ ኢንፎርሜሽን ራሱ አይቻልም። በቃ አይቻልም። ከፎቶ ውጪ ስለ ልጆቹን ማውራትም አይቻልም። ከአሁን በኋላ ማለት ነው። ልክ ከትናንት ወደ ከፍርድ ቤት ከወጣን ጀምሮ ስለ ልጆቹ ምንም አይነት ነገር መስጠት አይቻልም። ከዚህ በኋላ ምንድን ነው የሚሰጠው? የሚቀጥለው ስቴፕ ምንድን ነው ቢባል ስ ዳንጀረስ ለሱ እንደ አባት እንደ እናትም ዳንጀረስ ነው። እሷም በስነስርዓቷ ልጆቿን ማሳደግ አለባት። እናትነቷን መወጣት አለባት። እሱም 50-50 የሚባለው ማለት ነው። እሱም የአባትነቱን ድርሻ ካልተወጣ፣ እሷም የእናትነቷን ድርሻ ካልተወጣ ለሁለቱም ህግ ጥሩ አይደለም። ያ ደግሞ ስራ ደግሞ ያው እንደ ልማዳቸው እዚህ ሀገር ብዙ ወንዶች ምንድነው የሚያደርጉት? የጥቁር ስራ ነው የሚሰሩት። ምክንያቱም የልጅ ገንዘብ ስለሚከፈል 350 ዩሮ ነው የሚከፈለው ለአንድ ልጅ። ባደጉ ቁጥር ደግሞ እንግዲህ 700 ዩሮ ስራው 2500 ዩሮ ቢሆን በአንድ ጊዜ 700 ብር ጉምድ ይልባቸዋል። የቤት ኪራይ ያለ ከዛ በላይ ያለው የቀረውን ገንዘብ ነው የምትኖሩት። 250 ቀርቷል። አህያ 350 ዩሮ ገብቷል ለአንድ ልጅ አባት ሲከፍል እስከነምናምኑ ማለት ነው። ለሁለት ልጅ እንግዲህ 700 ዩሮ ነው። 700 ዩሮ ቁጭ ብለን ልንበላ ነው ማለት ነው። እኛ ሁላችንም ቸብ ልንበት 700 ዩሮ ከዛ እንደ እናትነት ደግሞ ከመንግስትም ከዛም ድጎማ አለ። ቢያንስ ወደ 1500 ዩሮ ሳምሪ እጇ ላይ ገባ ይላል ማለት ነው። አባት 700 ይሰጣል፣ ሌላ 750 ይሰጣል፣ 1500 ከሷ 5000 ደሞዝ ጋር 6500። እኔ ጂጂ ስራ የማያስፈልገኝም አንድ አበባ የማለ ልጅ ሶፋ ላይ ሄጄ እንዲቁጭ ብዬ እበላለሁ ከራሴ ጡረታ ይናራ ማለት ነው። ይሄም አለ ብዙ ሰው ያላወቀው። ከዛ በአመት አንዴ ደግሞ ቫኬሽንም አለ። በጣም ችግር ነው። እኔ እንደዛ ነው የማውቀው። የሳምሪ ደግሞ 5000 ዩሮ ነው። ያ እንደዛ ነው። የቤት ኪራይ 1500 ዩሮ ነው የምትከፍለው። እስከ መብራት እስከነምናምን ይሄዳል። የልጆቹ ክፍል ምናምን እስከነቀለባቸው ከእንደገና ለልጆች ኤክስትራ የሚሰጥ ገንዘብ አለ። ያው እንግዲህ 500 ሺህ ብር በወር ታገኛለች ማለት ነው። በኢትዮጵያ ስንት ብር የሚገኝ አይደል ነው? ስንት ብር ነው? $5000 ስትመነዝሩት በዚህ ማለት ነው። ፕሉስ ቲክቶክ ትለምናለች አንድ አበባ። ዩቱብ አንዳንድ ዩቱብ እንኳን ዝም ብሎ ነው አንዳንድ ትሰራለች። በቃ ልጅቷ ሎካ ወደ 10,000 ዩሮ ትገባለች። ነገ ፕራይቬት ጀት ትገዛለች ማለት ነው። ለልጆቿ ፕራይቬት ስኩል ታስተምራቸዋለች። ዋይ ጨምሯል የነርሶች ገንዘብ እዚህ ሀገር። ሌላ ጥቅምም አለው። ንግድ ደግሞ ትሸቀላለች። ሀገር ቤት የሆነ ነገር ከፍታለች። በቃ ሀብታም ናት ባጭሩ። እድሜ ይስጣት እንጂ ከዛ ቆንጆ አማች ታመጣልናለች። ዋናው ልጆቹን ታስተምርልን ደህና ቦታ ላይ። ካልኩሌት አረኩባችሁ። አይ ግን እግዚአብሔር ግራ ይገባኝ ነው። በመጨረሻ እኮ እስኪ ቆይ አንድ ጊዜ ልነቃቃ። ወይ እኔ ተኝቻለሁ ወይ ህዝቡ ተኝቷል። አንዳንዴ ሰርፕራይዝ ነው የሚያደርገኝ የሚያወሩት ወሬ እና ዛትስ ዋይ ትንሽ ሰርፕራይዝ እያደረገኝ ስለሆነ ነው። ወደ አሜሪካንም አናመልጥ። አሜሪካንም ችግር ሆኗል። እስኪ ነደምጣ ኮፒራይት መጥረግ ሰለቸኝ እኮ ፋኒ ከዩቱብ ላይ ሲበዛብህ ደግሞ ኮፒራይት ገና ጭራሽ ኮፒ ትሆኛለሽ። ከዶክተርም ከነርስ አንድ ሆኗል እኮ ዘንድሮ።
ድንጋጤ እስካሁን ድረስ አልለቀቀውም። ጎበዝ ነው። ለማንኛውም ወንዶች ቋንቋ ተማሩ። ኦኬ፣ ለመረዳት ሞክሩ። በእንደዚህ አይነት ኢንኬስ ፍርድ ቤት ስትቀርቡ ግደሉኝ፣ እኔ አስተርጓሚ ይዤ ነው የምቀርበው። ዛሬ እኔ አስተርጓሚ ይዤ ነው የምቀርበው። ግደለኝ አልኩ። ግን አስተርጓሚ ሲባል ደግሞ ይሄ ተራ እንትን አስተርጓሚ አይደለም ይዤ የምቀርበው። በነገራችን ላይ አስተርጓሚ ይለያያል። የህግ አስተርጓሚዎችና የኖርማል ኬዝ የአሳይለም አስተርጓሚዎች ይለያያሉ። የህግ አስተርጓሚ ህግን የማለ የተገዘተ ውሸት የማያወራ ያላችሁትን ነገር የምትፈልጉትን ነገር አስተካክሎ የሚናገር ነው። የአሳይለም አስተርጓሚ ይለያያል። የሐኪም ቤት አስተርጓሚ ሁሉም ይለያያል። ታውቃላችሁ። ስለዚህ እኔ ጂጂ እንኳን 20 ዓመት ኖሬ እግዚአብሔር ምስክሬ ነው የምላችሁ 2 አስተርጓሚ ነው የማቆመው። አንድ ችግር ሊመጣ አንድ በዚህ በኩል አንድ በቀኝ አንድ በግራ ቢቻል ከፊትም ነው። ምክንያቱም በጀርመንኛ ስለ ህግ ነው የምናወራው፣ ስለ ህግ እና ጠበቃ ከባድ ነው። ብዙ ወንዶቻችን አፈር ከድሜ የበሉት። ለምሳሌ ታውቁታላችሁ፣ ብቻውን መነጽሩን እዚህ ጋር ገርግዶ ማታ ማታ ቢራ እየጠጣ ቁጭ ብሎ ከከተማ መውጣት የማይችል አንዳንዴ በ3 ዓመት አንዴ ከተማ ሲወጣ ፍራንክፈርት ቫኬሽኑን ፍራንክፈርት የሚያደርግ ታውቁታላችሁ። እዚህ ቲክቶክ ላይ ያለ ምን ሆነ ይመስላችኋል? ምን ሆነ ይመስላችኋል? ከጀርመን ወልዶ እኮ አስባችሁታል? እንኳን ከጀርመን ከእንደነ ሳምሪ እዚህ ቀደጉት መውለድ ራሱን የቻለ አደጋ አለው። መነጸሩን እዚህ ላይ ያደርጋል። ለቢራ ብቻ ነው የሚተርፈው ደሞዙ። መንቀሳቀስ አይችልም። ወደዚህ የለ ወደዚህ የለ ፈቀቅ። ገጠር ውስጥ ነው የሚኖረው። የሆነ የከብቶች ማደሪያ የለም፣ የከብቶች ማደሪያ ቤት ውስጥ እዛ ነው የሚኖረው። ግማሽ ደሞዙ ቤተሰብ ጋር ነው። እሱ ደግሞ አግብቷል፣ ፈርሟል። የእሱ ደግሞ በጣም አስቀያሚነቱ ምንድን ነው? ፈርሟል። አሁን ይቺ እንኳን ተገላግላለች። ይቺ የኛ ቤቷ ፊርማ የለም፣ ብትከፍልም የልጆች ነው የምትከፍለው። ያ ግን ፈርሟል። ለሚስትጌ ይከፍላል፣ ለፈላው ይከፍላል። በተረፈው ቢራ ይጠጣል። እዚህ ጋር ነው የሚጠጣው። 15 ዩቱብ አለው፣ እንቅልፍ የለውም። ያናንተንም የኔንም ይቀላል፣ ይለጥፋል። ከዛስ በኋላ ወይኔ ተው፣ ከዛስ በኋላ እንዴት ተው እንጂ ሚዩት አታርጓት። ጊፍት ተሰጠኝ የነበረች ልጅ እኮ ናት። ከዛስ በኋላ እዚህ ጋር የሚያደርግ ይመጣና ሰው የታደለ አሜሪካን ይሄዳል፣ የታደለ ታይላንድ ይሄዳል፣ ኢትዮጵያ ደርሶ መልስ ይመጣል። እሱ ፍራንክፈርት ነው ቫኬሽን የሚወጣው። ጨላ የለማ፣ ጨላ የለም። እንደ አህያ ትሰራለህ፣ ለልጅና ለሚስት ትከፍላለህ። አንዳንዴ ደግ አረጋቸው። የሁሉንም የሴቶችን በደል የከፈለው የጀርመን ህግ ነው። ለሴቶች ይወጣ ናላህን አይደለም አንጎልህን አውጥተው ነው የሚለቁህ። ውስጥ ያለው አንጎሌ ቦጭ ቦጭ የሚለዋል አይደለም፣ እሱን ያወጡትና ባዶን ይለቁሃል። ባዶን ነው የሚለቁ። ይሄ የኔ አይደለም፣ ይሄ የኔ ጉዳይ አይደለም፣ ህጉ ነው። ለፋሚሊ በጣም ትልቅ ክብር አላቸው። ለልጆች በጣም ክብር አላቸው። እንዘላዘላለሁ ብትል ምን እንዳለ ታውቃላችሁ? ዳኛ በመጨረሻ ልጆቹ ሶሻል ሚዲያ ላይ እንደሲል እኔ የሶሻል ሚዲያ ደጋፊ አይደለሁም። ተቆጥቶ ነው የፈረደው። ከጩኸት ጋር ነው የፈረደው። ከጩኸት ጋር ተቆጥቶ ማለት ነው። ስለ ሶሻል ሚዲያ እየተቆጡም ይፈርዳሉ። ወይዬ ያ ጌቱ እኮ ያ 2 ጠበቃ እኮ ነው ያዝኩት፣ 2። ምክንያቱም እኔ ልጄ ምንም እንድትሆንብኝ አልፈልግም። ምንም እንድትሆን አንዴ ግን እኔ መንግስትን ያላምንልሽም፣ ግን ኢትስ ኦኬ ተነጋግረው ነው 2 ማለት ነው። እና ባይ ዘ ዌይ ሳምሪ ራሷ ጠበቃ ናት። በነገራችን ላይ ምንም የሰራችው ነገር የለም። ሳምሪ 1 ሰዓት ከምናምን በሙሉ ጥያቄና መልስ የተጠየቀችው እሳቸው ናቸው። ምክንያቱም በቃ እጅ ሰጡ። በቃ አልፈልግም ነው ያሉት። በቃ
ራሷ ጋር ታዲያ ምንድን ነው? ለምንድን ነው ታዲያ እዚህ ድረስ የደረስነው ተብሎ ነው የተጠየቀ። ወዝ አውትሳይድ አይ ዶንት ኒድ ኢንሳይድ ቢኮዝ ከልጆቼ ጋር ኢንጆይ ማድረግ አንደኛ ልጆቹ የሚጠብቃቸው የለም፣ ሁለተኛ ነገር ደግሞ ዚስ ኖት ማይ ፕሮብሌም። ገባችሁ? እኔ እዛ ጋር ደግሞ የሰራሁትን ነገር አላየሽም አዳሜ። አየሽ፣ ለልጆቹ ኬር ባይኖረኝ ነው ፍርድ ቤት ገብቼ ቁጭ ብዬ እንዲማዳመጥ አላቀተኝም። ግን ለእኔ ግን ኢምፖርታንቶቼ እነሱ ናቸው። አየሽ እንዴት ቴክ ኬር እንዳደረኩ፣ ምን አይነት ፊልም እዛ ጋር እንደነበረ። እኔ እኮ ነጥብ አስቆጠር ያለኝ ኦልሬዲ። ያ ራሱ ነጥብ እንደሆነ ታውቂያለሽ አንቺ ሙጃ። ውጭ ነበረች ከውስጥ እኮ ነው የወጣሁት ልጆቹን ይዤ እንደ ጀርመን በረኛ እጄ ነው የተጠመጠምኩባቸው እና ይሻቸው የወጣሁት። ያ እናት ማለት እንዲህ ናት። ምንም ነገር ይቀርብሻል፣ ልጆቹን ቴኬር እንደማደርግ አሳይቻለሁ። ከኔ ጋር የጭንቅላት ጨዋታ አትችይም። እኔ እዛ ቁጭ ብዬ አልንተባተብም፣ በተግባር ነው ማሳይሽ። ያ ራሱ መፈተኛ እንደሆነ ታውቂያለሽ። ዩጋዴ ምሽት ጀርመኖችን ከኔ የበለጠ ማን እዚህ እንትን ያለ እንኳን አያውቃቸውም። ኬርልስ እዛ ጋር ምን እንደሚታይ ታውቂያለሽ? ያ ምን እንደሚታይ ታውቂያለሽ? እዛ ጋር ስርዓት ልጅ አያያዝሽ ነው የሚታየው። እራሷ እናትየው መታ ብትነግራችሁ ደስ ይለኛል። ማለት አንዳንድ የማልነግራችሁ ነገሮች በእኔ አያምርም። እራሷ ትናገር። እሷ ግን አልተናገረችም። እሷ በጣም ብዙ ገበናውን ሸፍናለታለች። እሷ ሊያስቅበት እንጂ ደግሞ ቢሆንም ደግሞ ኧረ አይደለም ነው የሚለው። ግን እሷ ዶን ኬር ጠቀማት እንጂ አልጎዳትም። አንዳንድ ጊዜ ሰዎች ደደብ ሲሆኑ ይጠቅሟቸዋል እንጂ አልጎዳችሁም። ተነግሮታል። ከዚህ ስትወጡ ተብሏል። እኔ እንዲያውም ከልጆቹ ጋር ስጫወት ምንድን ብዬ እጄን እንትን ያናገርኳት ሴትዮዋን ባሳም ገዛ ሰላት ጊዜ ካይነ ሚሽትራይትን ያለችው ካይነ ሚሽትራይትን ስሽኖሽ እኔና እሱ ጋር ሁለታችሁ እንዳትጣሉ ሁለተኛ አብየት ስትል ኦኬ እስካን ፕሮብሌም ብያት ነው ተለ ፎር ማይን አውስ ክብስ ነሽት ያ እሱ ግን ወዲያውኑ ሄዶ ትትትትል ያለ እሱ ነው ነጥብ የጣለው። አይደለም ደግሞ ዋሽቷል። ዩቱብ ላይ ነው ያለው፣ ይተረጎምለታል። ምክንያቱም ውሸት ነው ያወራው። ጂጂ ታግዳለች። እርሶ ነት የታገዱት፣ እኔ አንድልኝ። እርሶ ነት ምክር የተሰጡት። መጀመሪያ ቤት ፈልጉ፣ ቤት ሲያገኙ ልጆቹን ወስደው ያስተኙ፣ ያሳድሩ፣ ዊኬንድ ላይ አብረው ሆኑ። ቤት እስካላገኙ ድረስ ግን እንጂ እኔ አልታገድኩኝም። ለምን የምታገደው? እኔ አላሳድጋቸው። ምን አሳገደኝ? ከኔ ጋር አይደለም የሚኖሩት። ያ ማን አባቱ ነው የሚያገደኝ? እናታቸው እያለች እኔ ኃላፊነት መውሰድ የለብኝም። እርሶ እያሉን የኃላፊነት መውሰድ የለብኝም። ምን ነው እናት ካልሆንሽ አልከኝ። እሳ ዩጋዴ ምሽት እኔ ዱባይ ሊሄድ ነው። እኔ ለቀቅ አድርጉኝ እስቲ ተቀበሉኝና እኔ ልጄ ትምህርቷን ትጨርስ እንጂ ምን አደርጋለሁ እንዴ? እኔ ከአንተ ልጆች ጋር ስኖር እንትን መሰለኝ። እኔ አያትነቴን እንጂ እኮ የምወጣው እኮ ግዴታ እኮ የለን እኮ። አንዳንዴ እኮ ግራ እኮ ነው የሚገባኝ። ሁሴዛል እኔ አያትነት እንጂ እኔ ዘላለማ ልጅ አሳድጌ ደግሞ የልጅ ልጅ ላሳድግ እንዴ? ናውራን ነው በግድ አሳድ በእልህ ያዥ ነው። አሊዝም ሰራተኛ ሞግዚት ይቀጥራል መንግስት፣ የጀርመን መንግስት ምን አገባኝ። ችግሩ በልበል ብላችሁ ልጁን አሳብዳችሁት፣ ይኸው ዛሬ የማንም የቲክቶክ መጫወቻ አድርጋችሁታል። ይሄ ተስፋስ ግን ችግሩ ጫን በለው ገንዘቡ ላይ
ክፍያው ላይ ካልሆነ ለዘላለም ዓለም ተመልሰ የማትገባበት ሀገር ይሆናል ጀርመን። ማውራት አቆሙ። ኦልሬዲ ሪከርድ እንትኑ አለ ዩቱብ ላይ አለ እኮ ዩቱብ ላይ አለ። እኔ ይህንን ለጠበቃዬ ነው የምሰጠው። ልጆቹን አታያቸው ምን ችግር አለው? ስጋዎቹ እኮ ናቸው። 5 ዓመት አይቻቸዋለሁ እኔ ከልጅነታቸው እስከ 5 ዓመት እስከሚሞላቸው አላየኋቸውም። በነገራችን ላይ አዩዋቸውም አላየኋቸውም እኔ ላይ ምንም ያመጣው ለውጥ የለም። ገባችሁ? ምንም ያመጣው ለውጥ የለም። እናንተ ያልተረዳችሁት ነገር እንኳን እነሱን አይደለም የወለዳችኋቸው ልጆቻችሁ ከ18 ዓመት በኋላ ከእናንተ ጋር አይደለም የሚኖሩት። ያልተረዳችሁት ማለት ነው። አብዬ ቆይ ይሄ ከበድ ያለ ጉዳይ ስለሆነ ሰው ባይገባበት ጥሩ ነው። ሁለተኛ ነገር የኔ ልጆች አይደሉም የልጄ ልጆች ናቸው። በእነሱ ህይወት እኔ አያገባኝም። እኔ አያት ነው። ኤኒታይም ሲቸገሩ ወይ ኤኒታይም ስናፍቃቸው እንዳያት እጄን ዘርግቼ ዩ ዌልካም ቤቢ ነው የምለው። ኦኬ። በህይወት ደግሞ ካልኖሩ እኔ በህይወት ከኖርኩኝ ደግሞ ቅድሚያ እቀበላቸዋለሁ። ሀቤል አስገባ። ይሄ ሌላ ጉዳይ ነው። ኦኬ እቀበላቸዋለሁ። በተረፈ ግን ከአባትም አልበልጥም ከእናትም አልበልጥም። ለሁለቱ ቤስት የሚሆኑት እናትና አባቶች ናቸው። እኔ ድረሽልኝ ስባል ብቻ ነው መከታ እናት ስፕሪንግ አድርጌ እንደ ጀርመን በረኛ እምለው። በተረፈ የራሴ ህይወት አለ፣ የራሴ ላይፍ አለ፣ የራሴ ነገር አለ። እነሱ ወልደዋል፣ በግዴታ ማሳደግ አለባቸው። የኔ ተራ አይደለም። በነገራችን ላይ እኔ ቆንጆ ጎረምሳ እየጠበቀኝ ነው ዱባይ። ያ ቆንጆ ላይፍ እየጠበቀኝ ነው። ሊሄድ ነው። አሁንም ያለሁት ለልጄ ስል ነው። ለወይዘሮ ሳምራዊት ሙሉጌታ ነጋ ስል ነው እዚህ ጋር ያለሁት። ዩ አንደርስታንድ። ሌላ ምንም የሚናፍቀኝ ነገር የለም። እኔ የሚናፍቀኝ የራሴ ላይፍ ነው። ግዴታዬን ተወጥቻለሁ። ልጅ በማሳደግ ግዴታዬን ተወጥቻለሁ። የኔ ኃላፊነት የነበረው ለሳምሬና ለናቴ ነው። እኔ ዱባይ ውስጥ ቆንጆ ሙቀት ህንድ የሰራውን ቀሚስና ልብስ መልበስ፣ እዛ ቢዝነስ መስራት፣ ደስ በቃ ቀስ እያልኩ ደግሞ ወደ ኢትዮጵያ መግባት። ከዛ ፊሎ የ12 ዓመት ሲሆናት ዞር በሉ ብላ ይጋ ትመጣለች። አዳምዬም እንደዛ። ወይ ደግሞ ልንለያይ እንችላለን፣ ልሞትም እችላለሁ። ግን ለልጆቹ ክፉም አባት ይሁን ክፉም እናት ትሁን ይኑሩላቸው። ከኔ ይልቅ አባትና እናት ቢኖርላቸው ነው የምመኘው። ግን ዝም ብዬ ሳይሆን ደግሞ ፊሎኔን በጣም ትወደኛለች። ከሁለቱም ማስበልጣ እንደምትወደኝ ፕሮሚስ እገባላቸዋለሁ። ምክንያቱም ተጨንቃ ነው እንጂ ልጅቷ የምትወደው ነው። ታውቋለች ጥቅሟ። ልጅቷ ጥቅሟ በጣም ስማርት ናት። የቱ ጋር መጠቀም እንደምትችል ያ እኔ ብቻ እንደማዋጣት ከሁለቱ ይልቅ ገብቷታል። You know how much I love you. I know. Yeah, that's our secret. Seriously. ግን አቅም የሌለው ሰው ታውቃላችሁ፣ መወሰን የማይፈልግ እንጂ አይኗ ከኔ ጋር ነው የሚንከራተተው። አይ ላቭ ዩር ሄር ትለኛለች። አይ ላቭ ዩር ኔገር። አይ ላቭ ዩ ማይ ግራማ። You know how much I love you. I know. I love you too. እና እሱን ደግሞ ስታየው መክሯታል፣ ሙልት ታርጓታል። እና እሱን ታይና እኔ ሰርቅ እንዴት ትላለች። ደስ የምትለው ግን አቤት ጌታዬ አበስ ገበርኩ የባሳላ ሀገርን አትልቀቅ። የሳምሬን 10 ናት። የሳምሬን 10 ስማርት እንኳን ጅል አልሆነችብኝ። ስማርት
የሆነ ሰው ሲመጣ እንዲህ ትላለች። ልክ የሆነ ሰው ሲሄድ ደግሞ ትለናለች። ገቢለት ገብቶናል። እኛም ገቢለት ነፍሴ። አሁን ያለንበት ሎኬሽን ጥሩ አይደለም። ገቢለት ስላት እግዚአብሔር እንዲ ነው የምትለው። ወይ ጉድ ብዬ እኔ ከአዲስ አበባ ጭምር አማርኛም አልቀረ ተሞልተውልናል ማለት ነው። ችግር የለውም። ኖ ፕሮብሌም ቴክ ታይም ቢ ፍሪ ቤቢ ኖ ፕሮብሌም ኖ ፕሮብሌም። አሁን ቋንቋ አይችሉም። ትንሽ ከፍ ይበሉ ማገናዘብ ምናምን ይጀምረው። የዛኔ መጽሐፉን እንሰጣቸዋለን። ኖ ፕሮብሌም። በጣም ስማርት ናገር። በጣም ስማርት መቅድሄን ቆንጆ። ብዙ እንትን አትበይ፣ ቁጭ ብለሽ አትደሪ። እኛ ብዙ ስራ እየሰራ ነው። አይስወር እግዚአብሔር ምስክሬ ነው። በጣም በቃ በ5 ዓመት ሰው እንደዚህ ስማርት ይሆናል። ፊትን አይቶ የቱጋ ችግር እንዳለ የቱጋ ችግር እንደሌለ ተረድተው። ታሳዝናለች፣ ግን በጣም ታሳዝናለች። በነገራችን ላይ ኪሎዋ በጣም ቀንሷል። በጣም ቀጥናለች። ልብሳቸው በጣም ቆሽሿል። ጠየኳችን ሞግዚቷን ስጠይቃት ጊዜ ትምህርት ቤት እኮ ነበሩ አለች። ትምህርት ቤት በግማሽ ቀን እንደዚህ ልብሳቸው ይቆሽሻል አልኩና ግራ ገባኝ። ፊሎዬ ገዝታለች፣ ቀንሳለች፣ ኪሎ ታስታውቃለች። አልተመቻትም፣ አሟት ነበረ። ያሳዝናል። አንቺ ገረድ ሂጂና ሳህንሽን እጠቢ። የሳህን አስተጣጠብ ኮሜንት አትጻፊ። መቼ ሰው አትሆኝ ከዚህ በኋላ። የሰለጠነ እኮ ያስታውቃል። ገረድ ሲጽፍና ትንሽ የሰለጠነ ሰው ሲጽፍ ለቪዲዮማ እኛም ንጹህ ነን። ለቪዲዮ እኛም በጣም ንጹህ ነን። ችግሩ ከቪዲዮ ውጭ ስንሆን ያለው ነገር ነው። እኔ የገዛላቸውን ጫማና እንትን ነው እናታቸው የገዛችላቸውን ልብስና ጫማ፣ ሱሪ፣ ጫማ ነው ወይ ደግሞ እነዚህ ዲያቆኖች ምናምን ያመጡት ልብስም አለ መሰለኝ። እሱን የለበሱት ያስታውቃል። ልካቸው በተለይ እሷ ልኩ አይደለም። በቃ እዚህ ድረስ የትልቅ ሰው ልብስ ነው የለበሰችው። አለባበሷ ራሱ በቃ ያሳዝናል። ኤኒዌይ ችግር የለም። at the end of the day next week ይመጣል። ከዚህ በኋላ ብቻችሁን ለምኑ። ያ ሲናይ ቀጥሻትቼ ንገረድ ዘር አጊቱ እኮ እንዴት ነሽ የኔ ቆንጆ? ይህንን የምንላችሁ። ለማንኛውም የሚቀጥለው ደግሞ የኛ ጉዳይ ነው። የትኛው ዳኛ እንደቀጣን፣ የትኛው ዳኛ እንደጠየቀን፣ የትኛው ዳኛ እንዳገደን ለራሱ እንጠይቀዋለን። ይኸው እትሶ ኧረ አንቺ ቅስም የሚሰበር ነው። ለምን ቀስም የሚሰበር? ብዙ ሰርፕራይዝ አለ ከዚህ በኋላ የምታዩት። ገና ያልተነኩ ሰርፕራይዞች አሉ። በጣም የሚያሳዝኑ ሰርፕራይዞች በሙሉ ነበሩ።
ፒሳ በልቼ እኔ ሶሻል ሚዲያ በጣም የሚገርመኝ ማለት ነው። ሰው እንዴት በል እንዴት ያምናል? ለምን የማይማሩ ሌሎቹ ሰዎች ቲክቶካቸውን ለመስራት አሁን ቀረብኩ። ለዚህ እኮ ነው ነጠላ ዶሮ የመሰሉት ሁሉ ነጠላ ዶሮ መስለዋል። እስከ 18 ዓመት ድረስ ልጆቹ ራሳቸው ፈቅደው ካልሆነ በስተቀር ኖ ሞር። ደስ ያለኝ እሱ ነው ከምንም በላይ። አሁን ሁሉ ነገር ከመንግስት ጋር የተያዘ ስለሆነ እሱ የፈለገው ያንን ነበረ። እቺ ነገር እንዳትመጣ ነበረ። ሞኝ ስትሆን እኮ እንደዛ ነው። ሞኞች እንደዛ ናቸው። አንዳንዴ ግን እኔ እየተረዳሁት እንደሆነ አላውቅም፣ ስህተት እንዳይሆን እንጂ እኛን ለመርዳት ብለው ያደረጉት ይሆን እላለሁ። ምክንያቱም አይታወቅም። ገባችሁ? እነዚህ ቆረቆ እንዳሮጊቶች ይመስለኛል እኛን ለመርዳት እግዚአብሔር ምስክሬ ነው። እኔ አሁን የታየኝ ይሄ ነው። እኛን እየረዱን ነው ወይስ ነገሩ ምንድን ነው? እኔ እንደዛ እየረዱን ማለት ልጁን ወደ ገደል እያስገቡት ለእኛ እየጠቀሙ ነው። እኔ እንደዛ ነው የሚታየው። ከማስማማት ይልቅ ማለያየትን ከማስማማት ይልቅ ልጁን ፑሽ ማድረግ ምናምን ይሄ ነገር የጤናን እሱም ደግሞ ያን ነገር አምኖ መቀበሉ ያው የሚሄድበት አካሄድ ታውቃላችሁ። ስንት አባቶች እንደ ልጄን ቁጭ ብዬ ባሳደግኩ ብለው እንደሚመኙ እዚህ ሀገር እግዚአብሔር ምስክሬ ነው። እኔ አሁን እሷን ስሰማት እንደዚህ የመሰለች ይመጣችን ማለትም ቀን አይዱ ነው እንደዛ ነው የሚመስለው። እኔ ለሆነ ነገር ሳይድ ከያዝኩኝ አትሊስት የማይጎዳበትን መንገድ ነው እንትን የምላውን እራሳቸው ናቸው ያሉት ይመስለኛል። ጠበቃ እንዳትይዝ ምናምን ያሉት እንትና ይስቲ እረፍት አድርጊ ቆንጆ እንትን አለቀ። አትሊስት ጠበቃ ቢይዝ እኔ እግዚአብሔር ምስክሬ ነው። ጠበቃ ቢይዝ ወደ ትክክለኛው መንገድ ይመሯቸው ነበረ፣ ለሁለቱም ወደሚያዋጣው። እኔ ግን አሁን ለሱ ግን እየፈራሁለት ነው ማለት ይሆናል። ትክክል የሚያስብ ሰው እንደዛ ያደረገ። እሷም እኮ ወደ ክፋት አልሄደችም እኮ። ሁላችንም እኮ ወደ ክፋት አልሄድንም። ሁላችንም ያለው ምንድን ነው ለልጆች እኛ እኮ ነው እያስገደድ ነው። አባት ሁን እኮ ሳራዬ፣ አባት ሁን እኮ ነው ያለው። እሱ እኮ ነው እምቢ ያለው። አባት አልሆንም አለ። እምቢ እኮ ያለው እኮ እሱ ነው እና አባት አልሆንም። ዊኬንድ ብቻ ወይም ደግሞ አሁን ከዚህ በኋላ እንደሚያደርግ ታውቃላችሁ። ይመጣና ልጆችን ከለከሉኝ ወይ ልጆችን ሊያስቀሙኝ ነው ምናምን ይላቸዋል። ልትጠነቀቁ የሚገባው እዛ ጋር በጣም ልትጠነቀቁ የሚገባው ያ ነገ እኛ ላይም እንዳትጮሁ። ከዚህ በኋላ የሚመጣው የአባትነትን ድርሻ መቀማት ነው። ይሄንን ግልጽ አድርጌ ነው የምነግራችሁ። ይሄ የማይቀረው ኔክስት ስቴፕ ክፈል ነው። መክፈል አይችልም፣ መክፈል አይወድም። ከዛ ይቀማል። ከዛ በኋላ ጥሩ አይደለም እና ይሄን ነገር እኔ ደግሞ የምለው ምንድነው ልጆች አባት ያስፈልጋቸዋል። እንደዚህ ድርቅ ብለን በህጉ ከሄድን ልጆች ናቸው የሚጎዱት። በነገራችን ላይ
መንግስት የሚከፍለው እንትን ሲል ብቻ ነው። መንግስት የሚከፍለው አባት ሳይኖር ሲቀር ምናምን ነው። ስለከፈሉ ደግሞ እነሱ መፍረድ እነሱ ገንዘብ ስለሚሰጡ ማዘዝ ይፈልጋሉ። ገባችሁ? የሚጎዳው ግን ማን ነው? ስለማይከፍል ምናምን ነገር ተገለልኮ ነው ከሄዱ አይችልም። ሁሉ ነገር ለኢትዮ ብቻ ነበር ጋይስ፣ አይችልም። ልጆቹን ብታያቸው ታዝናላችሁ። የሀቅ አምላክ መድኃኒዓለም ብቻ ነው የሚያ እንጂ ልጅቷ ክስት ትብላለች። ትንሹ ትልቁ በጣም ክስታለች። የሆነ ተሳዝናለች እና አሞኝ ነበራለች። አይኗ አውቃለሁ ገና ስታይኝ እንዴት በጣም ስማርት ናት። ቀጥታ ምትሬናለ የሚጠይቀች ማፍል የያዘ ሰው አለ ምናምን ያለች። እኔ ሁሌ ከትምህርት ስትመጣ ይገዛላታለሁ እና እናስትናጣ የድሃ አባባል ነው። ድሃ ብዙ ጊዜ እንደዚህ ይላል። ድሃ እንዲህ ይላል፣ ልጅ ይሄንን አይበላም፣ እሺ ኮካኮላ አይጠጣም፣ ልጅ ፋንታ አይጠጣም፣ ልጅ ስኳር፣ ልጅ በቃ ገንዘብ የለሽም፣ የሽሮ እንኳን ገንዘብ የለሽም። ኦኬ፣ ልጅን የሚጠብቀው እግዚአብሔር ነው። ሁሉ ነገር በልክ ስትሰጪው አይብዛ፣ ስኳርም ውሃም አይብዛ። ግን ስቅንቅን ስትሆን የልጆችን ደስታ ላለማሟላት ስትፈልግ የበሰበሰ ኬትም ትንሽ ያልጸዳ እንትን ትገዛና ያ ከዛ የተረፈውን ብር ሀገር ቤት የማይሞላ ህይወትን ትሞላበታለህ። ተስፋ ለፍርድ ቤት ስሙ፣ ለፍርድ ቤት ወረቀት ምን እንደገባት አስታወሽኝ አንቺ። ለፍርድ ቤት ምን ወረቀት እንደተከሰስኩ ታውቃላችሁ? ለልጆቹ አፕል ከለከለቻቸው። ሰማችሁ? ልጆቹ አፕል ሲጠይቁ አፕል ከለከለቻቸው። ልጆቹ ውሃ ሲጠይቁ ውሃ ከለከለቻቸው ተብዬ ተከሰስኩኝ። ታምናላችሁ? ግን ይሄን እኔ እንደዛ ስከለከል ጉድ እኮ ነው። እኔ ከልክዬ አይቶ እንደዛ ነው የከሰሰኝ። እና ስናያት ግን ሴትዮዋ እንደዛ ተመስልም ነው የተባልኩት። ጌምሽን ችግር የለውም፣ እነሱ ይጫወቱ። ልጅ እየተጫወተች ነው። ኦኬ ነው ልጅ ሳምሪ እየተጫወተች አይደለም። ሁለት ቤት የሳምሪም የኔም ጊፍተሮች አንድ አይነቶች ናቸው። በነገራችን ላይ እኔ በጣም ያሳቀኝ ምንድነው ታውቃላችሁ? እነሱ እኛ ጋር እስከነበሩ ጊዜ ወደ 8,000 ሯጦቻለሁ 8,000 ሯጦቻለሁ። እና እንዴት አወጣሽው ብትሉኝ አላውቅም። በዛ በ4 ወር ውስጥ ማውቀው ትንሽ ምንድነው ለልደቴ ወደ ብዙም አይደለም፣ ዝም ብሎ የልደቴ ዓመት በዓል ምናምን አልነበር፣ ወደ 1,000 አውጥቻለሁ አንዳንድ እቃዎች ምናምን ስገዛዛ። በተረፈ ግን ከመጡበት ጀምሮ እስካሁን ድረስ እንትኗል በ4 ወር ውስጥ 8,000 አውጥቻለሁ። ምንም እና ድንግጥ ነው ያልኩት። እኔ ራሴ ምን አድርገንበት ነው ያልኩት። እና አፕል ሬስ ከለክል እነሱ 8,000 ቢያገኙ ሀገር ቤት መሬት የፈረደበት እንትን ነው የሚገዙት። ምንድን ነው የሚባለው? ቤት
በ8,000 ዩሮ ዋዩ ካልኩሌት አይ ካልኩሌት ቬሪ ቬሪ ማች ቤቢ እንትን አለኝ ራሱ ሪሲቱን አስቀምጫለሁ። ካልኩሌቱ ሳይሆን ሪሲቱን ታጋርጌ እያንዳንዱ ሱፐር ማርኬት የገባበትን እያንዳንዷ ኪዮስክ ሞዴል ግሽፍት ምንድን ነው የሚባለው የገባበትን ካልሲ አልቀረች፣ ፓንት አልቀረች፣ ድስት አልቀረች፣ ውሃ አልቀረች፣ እያንዳንዷን በስቴፕላር ታጋርጌ ቁጭ አርጌታለሁ እና በኋላ ላይ ምንድን ነው ያልኩትኝ በዚህ ከሄድሽ አምኤንደ ለጡረታ ያሰብሽውን ገንዘብ ጨርሰሽ ባዶ እጅሽን ነው የምታጨበጭቢ። ወይት ብዬ ራሴን ነው እንትን ያልኩት ያስኩት። ምክንያቱም ብዙ ያልተሟላላቸው ልጆቹ እንደ ልጅ አልነበሩ። የረባ እንኳን ፓንት አልነበራቸውም። የረባ ልብስ አልነበራቸውም። የረባ ጫማ አልነበራቸውም። አንድ ነገር አልነበራቸውም። ምክንያቱም እያንዳንዷ ገንዘብ በሙሉ ኪሳቸው ነበር የገባው። በተለይ ሴቶቹ እና ልጆቹ አልነበራቸው፣ አንድ ነገር አልነበራቸው። ውሃ እንኳን የማያውቁ ልጆች ናቸው። ውሃ የሚያውቁት የቧንቧ ውሃ ነው ልጆቹ። ስጠይቃቸው ራሱ ውሃ ስላቸው ከቧንቧ ስጭን ነበር የሚሉት። ታውቃላቸው የቧንቧ ውሃ በሽታ እንደሆነ። መቼም የማረሰው ሁሌም የምናገረው የዚህ ለውጥ ደግሞ ሁሉም አይተዋል። እዚህ ቲክቶክ ላይ ቢፎር ኤንድ አፍተር እየመለጠፍ የለብኝም። ራሳችሁ ቢፎር አፍተር ብላችሁ የለጠፈ ጉድ ስትሉ ነበር። ለውጥ ማለት ይሄ ነው። ጥሩ ነገር ማድረግ፣ ጥሩ ነገር መኖር፣ ጥሩ ነገር መብላት፣ ጥሩ ነገር መጠጣት፣ ደስታን ማግኘት፣ የፋሚሊ ደስታን ማግኘት ለእኔ ያ ነው ላይፍ። ስለዚህ የማታውቁትን ባታወሩ ጥሩ ነው። እኔ ባወራ ያምርብኛል፣ ግዴታዬን ማውራት ስላለብኝ እና አፕል ልጆቹን ከለከላቸው ብሎ ከሶኛል። ልጆቹ አፕል አያገኙም፣ ውሃ አይጠጡም ምናምን ብለው ከሶኛል፣ እኔም ማለት ነው። እኛ ግን ዛሬ አንከስም፣ ምክንያቱም ልጅቷ ከስታለች አንልም፣ ልብሳቸው ቆሽሿል አንልም። ያለን እድል ምንድነው? ልጆቹን መቀበልና ወደ ቦታቸው መመለስ ብቻ ነው። ለዚህም ነበረ በየሳምንቱ ጉንፋን የሚያጠቃቸው፣ ምክንያቱም በቂ ቫይታሚን፣ በቂ ፕሮቲን፣ በቂ ጽዳት አልነበረም። ሲወጡ ኮንትሮል ማድረግ አለባቸው። ምንድን ነው የለበሱት? ምንድን ነው የሚበሉት? ምንድን ነው በብርድ ሰዓት የሚጠጡት? ምንድን ነው የሚበሉት? ያ ደግሞ ከባድ ነው። አዋቂ መሆን አለባቸው። ልብስ መልበስ አለባቸው። ወፋፍራም ልብስ የላቸው፣ ወፋፍራም ካልሲ፣ ወፋፍራም ጫማ የላቸው። ትላንትና እንኳን ሲመጡ ሲሸቱ የነበሩት ይሄ ቁሌት ነበር የሚሸቱት ልጆቹ። ይሄ ድርቆሽ የተቆላ ምናምን ነገር የለም፣ እንደዛ ነበር የሚሸቱት። ስማ በቃ ስራ ወደ ገጠር ግባ። Das ist sehr gut. Das Entscheidung war sehr schön. የኔ እናት እኔ በየቀኑ ነበር ሱፐር ማርኬት የምሮጥ፣ በየቀኑ ምክንያቱም በእነሱ እንጂ እኔ በራሴ አልነበረም የምኖረው። ገባችሁ ይመስለኛል። ለዛም ይመስለኛል
አሁን እንደዚህ ለእኔ እንትን ያላቸው ምክንያቱም ልጆች ምቾታቸውን ይፈልጋሉ። ልጅ ምቾት ይፈልጋል። ፊሊተር እና በውጭ ይሄ መልክ ያ መልክ አይደለም። እኔ በቀደም ለታ ሳይ እንትን ላይ ሳይ ፍርድ ቤቱ ሳይ እኔ ራሴ ክውን ያልኩት እኔም እንደዚህ ነው የሚመስለው ነው ያልኩት። ምክንያቱም እዚህ ላይ ፊሊተር ላይ የምናሳያቸው ነገሮች፣ ዩቱብ ላይ የምናሳያቸው ነገሮች፣ ሶሻል ሚዲያ ላይ የምናሳያቸው ነገሮች እና የምንኖራቸው ኑሮዎች አንድ አይደሉም ጋይስ፣ ፍጹም አንድ አይደሉም። አንድ አይደሉም። ያ አንድ አይደለም። የውሸት ኑሮ የውሸት ይሄ ፊሊተሩ የውሸት ነው። ፊሊተር የውሸት ነው። ፊሊተር የተጨማደደውን ፊት ተኩሶ ያ የጠፋውን አይን አብርቶ ነው። ውስጣችን ግን ምን ያህል ምን እንደሆነ ውሸት በኢየሱስ ስም እኔ እንደዚህ ውሸታም ደግሞ አይቻልም። ውሸት ደግሞ ራስን ነው የሚጎዳው። ባይሆን የእውነቱን ተናግሮ አንዳንዴ ሰው እንኳን ችግር ቢደርስበት ችግር ደርሶብኛል ተበድያለሁ ስትሉ እርዳታ ታገኛላችሁ። በነገራችን ላይ አይ እኔ ስላለ አይቻልም። ውሸት ጥሩ አይደለም። ነገር ያው ወይስ ከዚህ በኋላ በዩቱብ ስለማንመጣ ወይ ሶሻል ሚዲያ ላይ ስለማንመጣ ልጆቹ ከኛ ጋር ናቸው ከአያትያቸው ጋር። እኔ እኮ አሁን ኪንደርጋርደን ወስዳቸው ኔክስት ታይም ሲመጡ ኔክስት ዊክ እኔ ኪንደርጋርደን ወስዳቸው። እናትየው ልታመጣቸው ትችላለች። ቴክ ኬር ማድረጋቸው ቤት ውስጥ እኔ ነኝ። ያ ማየታቸው እኮ አይቀርም እኔም ቤት ውስጥ። እዛ ለማን ነው የሚዋሸው? ለምንድን ነው የሚዋሸው? አሳግጃታለሁ ምናምን ለማን ነው የሚዋሸው? ለምን የምታገደው? ከአንተ ጋር ተጣለው ማለት ከልጅ ልጆቼ ጋር ተጣለው ማለት ነው። ከአንተ ጋር አልተስማማም። ከአንተ ጋር ጸብ የለኝም ግን አልስማማም፣ አልፈልግም። አንደኛ እንኳን ከኔ ጋር አይደለም ከልጆችህ እናት ጋር ራሱ ተባቅሰ ተደባድበህ ራሱ ለልጆች ስትል አብረሃል። እኔ ለምን ነው ብቻ የምባረሩ? ሀያት መሆን የረስታችሁታል እንዴ? መብት እኮ አለኝ ልጆችን ማየት። ቡልሸት ቀዲምሸት ሰነባብጭ ኢዲየት መዋሸት ጥሩ አይደለም። ጋዴምት አትዋሹ። ውሸት ጥሩ አይደለም። አትዋሹ፣ አትጭሱ። እግዚአብሔር ለሁላችንም አለ። አቤት ዛሬ ልጄ እያበደች ነው። ምን አግኝታ ነው? ምን አይነት ኢነርጂ ነው? ምን አግኝታ ነው? ምን አግኝታ ነው? ሀቋ ስለወጣ ነው። ሀቋ ስለወጣ ፈንቲ የምትባሉት በጣም ምስኪን ሴት ናት። በጣም ምስኪን። 1-0 ላኩት። አውቀው ነበር። ምን እንዳሳቂኝ ታውቃላችሁ? ቪዲዮ ላይ አሁን ሳይሆን 3 ዓመት በሙሉ እኔ ሳልማር አስተምሬ ለፍቼ ያደረገ 18 ዓመት ለፍተን አርግዘን ወልደን አምጠን ስንት ቤተሰብ ለፍቶ ያሳደገው ረሰው እንደዛ ሳይ እሳቸው እንደዚህ ሲሏች አብስ ክበርኩ ስጋሽንም ሳይወስዶ በመውጣቱ እንደ ተገላግለሻል።